አሁን አርሲ ላይ ያለው ግድያ እየመረረን የምንወጣው ሀቅ ነው። የግድ ወስዳችሁ መንግስት ጸጥታ ማስከበር አለበት። አዎ ያስከብራል፣ እያስከበረም ነው። እኛ ሀገር እንዳሉ ባንዳዎች ቢሆን ኖሮ ውለን ማደር አንችልም ነበር። እዚህ አዲስ አበባ ውስጥ ወጥተን መግባት አንችልም ነበር። መንግስት ሰላም ማስከበር ባይችል ኖሮ። ዶክተር አብይ እንግዲህ ጥንካሬዎቹን ደጋግሜ ገልጫለሁ። ደካማ ባህሪው ምንድን ነው ብላችሁ ካሰባችሁኝ ትህትናው ነው፣ ይቅር ባይነቱ ነው፣ ደግነቱ ነው፣ ርህራሄው ነው። አንዱ አስቸጋሪ ባህሪው እሱ ነው። እንደገና ደግሞ አስቸጋሪ ባህሪው ወታደራዊ ደህንነት ስለነበር፣ ያውም ከደህንነትም ወታደራዊ ደህንነት ስለነበረ እንደፈለጉ ኢትዮጵያን ለማተራመስ እድል አልሰጣቸውም። ይሄ በጣም አስቸጋሪ ባህሪው። አስቸጋሪ ባህሪው የዛሬ 20 ዓመት 18 19 ዓመት ገደማ ቁጭ አድርጎ የህወሓት ጀነራሎችን ሌሎችን ያሰለጥን ነበር። ኢንሳ ቁጭ አድርጎ ሲያስተምራቸው የህወሓት ጀነራሎችን ምናምን እንግዲህ ያኔ ስንተኛ ክፍል ተማሪ ነው ያሉት የነገሩን? 7ኛ ክፍል ተማሪ እየተደጋገመ 7ኛ ክፍል ይሄን ያህል ችሎታ ካለው ልታደንቁት ይገባል። ከሚፈለገው በላይ ለመዋሸት እንኳን አይመችም። አስቸጋሪ ባህሪው እሱ ነው። ጠላቶቹ ሊዋሹበት እንኳን አይችሉም። እሱ ለየት ያለ ሰው ነው። ቆይ ላስረዳ። ዲፕሎማሲ ወደቀ ሲሉ ብሪክስ ውስጥ ሄዶ ቀጭ፣ ታሪክ ሊያፈርስ ነው ሲሉ አልጋ የበላው እየሻገተ የነበረውን እየበሰበሰ ይወርቅ የነበረውን የጎንደር ነገስታት ግን ቅርስ አበላሸ ሲሉ ጀጎል፣ የጅማ አባጅፋርን ቤተ መንግስት፣ የላሊበላን ፍልፍል አብያተ ክርስቲያናት አምጥቶ ቁጭ ደና እየደረቀች በረሃ ሆና ሀሩንና ንዳድ ሆኖ እየተቃጨልን አረንጓዴ በአረንጓዴ አድርጎ ምድሪቱን እንዳታርፍ ዛፍ እንኳን ማያሳርፍ ሰውዬ ዛፍ። አስቸጋሪ ነው ዶክተር አብይ። ሰምተነው ማነቀው የመጀመሪያው አንድ ሀገር በስንዴ ምርት ከ29 ሚሊዮን ሜትሪክ ቶን እስከ 33 ሚሊዮን ሜትሪክ ቶን በማግኘት አንደኛ ስትሆን ኬንያ እኮ 0.3 እስከ 0.5 ሜትሪክ ቶን ናት። እንደው ብንወስዳት ወደ ላይ 1 ሚሊዮን እንኳን ሜትሪክ ቶን ናት። እዚሁ አጠገቧ ኢትዮጵያ ግን 29 ሚሊዮን ሜትሪክ ቶን እስከ 33 ሚሊዮን እና አንደኛ ሆነች። ሁለተኛዋ ግብጽ የምትገዳደረን ዘላለም ተንኮል የምታስብብን ግብጽ እንዲህ በስንዴ ምርት አንደኛ ከምትባልበት 3 እጥፍ መነሳት ከድህነት ተነስቶ ከዚህ በላይ አስቸጋሪነት ከየት ይመጣል? ኒውክሊየርን ለሰላማዊ ኃይል መጠቀም ከራሻ ጋር ተፈራረመ። እንግዲህ ስለ ኒውክሊየር ፓወር አላወራላችሁ። አንዷ ግራም አንድ ሲኖትራክ 24/7 ቢሰራ ሳያርፍ ምንም ሳያርፍ ሾፌር እየተለዋወጠ ነዳጅ እየተሞላ እንደው ከተበላሸም ሌላ ሲኖትራክ እየመጣ 24/7 ቢሰራ 40 ዓመት አንዷ ግራም ትወስዳለች። ኒውክሊየርን ለሰላማዊ ኃይል ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ይሄ አስቸጋሪ ነው። የተጎለጎለውን ልቃቂት እንዴት አድርጎ እንደፈታው እንዴት አድርጎ እንዳስተካከለው ጠላት ተብሎ መሳሪያ ይዘው የገቡትን አርበኞች ግንቦት ሰባት እና ዶክተር ብርሃኑ ፕሮፌሰር ብርሃኑ የትምህርት ሚኒስተር እና የአማራ ዲሞክራሲ ኃይሎች ንቅናቄ የፓርቲዎች ትብብር ሰብሳቢ እና የአማራ ብሔራዊ ንቅናቄ መሪ ተባባሪ ፕሮፌሰር በለጠ ሞላ እዚህ ጋር በመተቸት የሚታወቀው መዋዘ ጥበባት ዲያቆን ዳንኤል ክብረት በደንብ አድርጎ በተለያየ ጽሁፍ አፈር የሚያስበላትን ወያኔን አመጣና የማህበራዊ ዘርፍ አማካሪ የሚሰድቡትን ይሄ እንደዚህ ነው የሚሉትን እና እስቲ አንተ የምትለው ነኝ ወይ ተመልከት አጠገቡ እኔ እኮ ይገርመኛል። ስንትና ስንት የሰደቡትን ሰዎች አብተው እቅፍ ድግፍ አድርጎ አስቸጋሪ አይደለም እንደ ይሄ ሰውዬ በጣም አስቸጋሪ። በኢትዮጵያ ያለመድ ነው። አንተ እንደ ጠላት የምትፈላለገው ባገኘው አጠፋዋለሁ የምትል እኔ በአግባቡ የሰራውን ስለተናገርኩ እኮ ላጥፋ የሚሉኝ ሰዎች አሉ። እነሱን ሁሉ አምጥቶ ይሄው ሚኒስተር ያዘው። ኦነግ ነህ አይደል? አዎ። ጫካ የገባው ለምንድን ነው? ለኦሮሞ ህዝብ ነፃነት ነው። አዎ። ና ነፃነቱን አረጋግጥ እስቲ አማክር። የኦሮሞ ህዝብ የጎደለውን አሳየኝ። አማካሪ ከዚህ በላይ ምን አስቸጋሪ ሰው አለ? በጣም አስቸጋሪ ነው ዶክተር አብይ በጣም ኦነግን አምጥተህ አማካሪ። እንደገና ደግሞ ኦነግ ነው ብለን እንዳንል የኦርቶዶክስ ቤተክርስቲያን ውስጥ መዋዘ ጥበባት የሚል ማድረግ ያለው ብዙዎችን የሚያነቃንቀውን አምጥቶ እዚህ ጋር ደግሞ አለ አማካሪ። ተመልከቱ። ክቡር ኦቦ ሌንጮ ለታ አማካሪ፣ ክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት አማካሪ። ኑ እንስራ ሀገር አንድ ላይ። ይቺ ሀገር የዚህ ብቻ አይደለች። ከዛ ኦርቶዶክስ ማን ነው እንትን አለ ፕሮቴስታንት ነው እሱ ኦሮሞማ ነው ኢሬቻን አደመቀ ምናምን ሲሉ 8 ሚሊዮን ብር እዚህ ጋር እህቱ አለች። እህቱ ክብርት ከንቲባ አዳነች አቤቤ የምትገርም እሷንም አንድ ቀን ፕሮግራም ሰራለሁ። ከዛ እሷ ጋር ይሆንና 8 ሚሊዮን ብር እንኩ መስቀል ብቻ አይደለም ጨምሩበት፣ ያላፋት ዝማሬ ጧፍ ያዙና ክብሩ። ከዚህ በላይ አስቸጋሪ ሰው አለ? ጧፍ ይዘው የመስቀል በዓል አከበሩ እና ገዳማት ይሰራል። ደግሞ አትናገሩ ይላል። ገዳማት ምናምን ይጠግናል። አትናገሩ። ቅርስ አፈረሰ፣ ታሪክ አፈረሰ። እንደዚህ አይነት አስቸጋሪ ሰው አለ? ታሪክ አፈረሰ፣ ቅርስ አፈረሰ ሲሉ ጭራሽ ሆኖ መጥቶ የአድዋ ሙዚየም አይሰራም። ከዛ የጋራ ታሪካችን ምን ብቻቸውን ደብሯቸው እሳቸው ራሱ ምች ሳይመታቸው ይሄን ያህል ዓመት ብቻቸውን ጊዮርጊስ ቤተክርስቲያን ፊት ለፊት እንደው ዘመድ የሌላቸው ይመስል ቺክ የሌላቸው ይመስል እንደዛ ያደርጉትን ቺክ እየሆነ መጣና ጣይቱን ቁጭ ብቻቸውን ይኖሩ ይመስል ምኒልክ እንደው ከዛ ከጦር ጀነራሎቻቸው ጋር ያልነበሩ ይመስል 12ቱን የጦር ጀነራሎች ናቸው ቁጭ ዝም ብሎ ምኒልክ ብቻ እየታዩ የነበረውን አመጣልህና የፓን አፍሪካኒዝም እንቅስቃሴ የነ ዶክተር ዊሊያም ቡርጋር ዱባይ የፓን አፍሪካኒዝም አባት እነ ማርከስ ጋርቪ የባክ ቱ አፍሪካ ሙቭመንት የፓን አፍሪካኒዝም አቀንቃኝ ጃማይካዊ እነ ሲልቨስተር ዊሊያምስ አደራጁን። ከዛ በአምስተኛው ኮንፈረንስ ለመጀመሪያ ጊዜ ነው ከአፍሪካ በፓን አፍሪካኒዝም እንቅስቃሴ ሄዱት እነ ዶክተር ዊሊያም ቡርጋር ማን ነው ይቅርታ እነ ዶክተር ኳሚ ንክሩማ የጋና የመጀመሪያ ፕሬዚዳንት የነጻነት ፕሬዚዳንት ማለት ነው 1957 እነ የኬንያው ፕሬዚዳንት መምህር ማናቸው በእናታቸው አምጡልኝ ጆሞ ኬንያታ የኡሁሩ ኬንያታ አባት እነ የታንዛኒያው ጁሊየስ ኔሬሬ መምህር ናቸው እሳቸው እነሱን ብቻ መጣ። እነዛ በሙሉ አምስተኛው ኮንፈረንስ ይሄንን የሚያሳይ ነገር አስቀመጠ። የተናገሩትን ንግግር በዛ ላይ የሄዱትን ሰዎች ይዘናቸው የሄድናቸውን ጦር መሳሪያዎች መልክዓ ምድሩን በምን አይነት አስቸጋሪ ነገር ጥቅምት እኩሌታ ወረኢሉ ከተ እንዳገኘ ተብሎ የመጡትን በሙሉ ታሪኩን አመጣ። አይቶ ማታቀውን ዋሻ አይቶ ማታቀውን ተራራ የኢትዮጵያን ገና እያንዳንዷን ሀብት በረብራለሁ አለ። አስቸጋሪ ነው። አይኑ በጣም አደገኛ ነው። እንደ ንስር ነው። 360 ዲግሪ ነው የሚያየው።
ከርቀት ያለ ፍጥነቱ ደግሞ ዊዝ ፕሪሲሽን ነው የሚሄደው። ንስር ነው ሰውዬው፣ ቁራ አይደለም። ቁራ እንደዚህ ነው፣ ቁራ እንደዚህ ነው፣ ቁራ እንደዚህ ነው። አሁን የዶክተር አብይ ጥላቻ ምን እንዳደረጋቸው ታውቃላችሁ? ቁራ ከንስር ይሻላል። እንደው በጣም እኔ ስቄ አላውቅም እኮ ልስቅ ነው። ቁራ ከንስር ይሻላል። የጥላቻቸው የመጨረሻ ጫፍ ቁራ ከንስር ይሻላል። ቁራ እኮ በህብረት ነው የሚጓዘው። ቁራ እንደዚህ ነው። ቁራ ሁና 25 ሀገሮች የንስር ሞዴል ነው ያስቀመጡት። ምን ላድርግ አስቸጋሪ ነው። እንደው ቁራ አሪፍ ነው ብለው የቁራን ምስል ያደረገ ሀገር ታውቃላችሁ? ቁራ በደህና ኖህ መርከብ ላይ ተልኮ ሲልከሰከስ ነው የሄደው። ስለዚህ ተልከስካሹ ቁራ ለነሱ ከንስር በለጠ። የጥላቻቸው ብዛት። ይሄ ሰውዬ እንግዲህ ምን ያህል ምድር ኃይሉን አየር ኃይሉን የሌለውን ባህር ኃይል ፈጥሮ ከመሄድ ፌዴራል ፖሊሱን አያችሁት? ዋው ፌዴራል ፖሊሳችን መከላከያ ነው ሁልጊዜ ማደንቀው። መከላከያ ከነፍስና ስጋ ጋር የተሸመነ ነው። ተውት። በልጅነቴ ከመምህርነት በፊት የመጀመሪያ ምርጫ መከላከያ ነው። የመኪና አደጋ ነው ያስቀረኝ እና በጣም የሚገርም ነው። ትናንትና አሜሪካ ቢሆን ኖሮ 100,000 ዶላር አገኝ ነበር። እንትን አንድ ቦታ ሄጄ እዚህ ምንድነው ለሚኩራ ፖሊስ ጣቢያ አጠገብ ለሆነ ጉዳይ ሄድኩኝ። ከዛ ወደ አንድ ቡና ልገባ ስል ብረቱን መሀል ላይ ተሰብሯል። መግቢያው ላይ ነው እኮ አስቀምጠውታ እንዴት ተደረደረ። ከጓደኞቻችን ጋር ስንሄድ እግሬ ታች ድረስ ገባ። ይሄኛው እዚህ ጋር አሁን የደማው የተገሸለጠው በጣም ከባድ ነው። ትናንትና ነው ያጋጠመኝ። አሜሪካ ቢሆን በእርግጠኝነት 100,000 ዶላር አገኝ ነበር ኢንሹራንስ። ሰው አንሸራቶት እንኳን ከወደቀ ጽፈው ካላስቀመጡ፣ በስፓኒሽኛ በእንግሊዝኛ ጽፈው ካላስቀመጡ ከወደቀ ኢንሹራንስ የሚያገኙ ሰዎች ቀላል ነው። አዳልጦት ይሄ በኦሞ ነው ምናምን ሲወለውሉ እዚህ ሀገር ነው ኦሞ እና ሲወለውሉ እንደሱ ከወደቅ ኢንሹራንስ ታገኛለህ። እንኳን እንደዚህ በራፋቸው ላይ ገደል አድርገው እግሬ ጋር እንትን ብሎ ምን ታደርጉታላችሁ? ገብቼ ቡና ጠጥቼ ወጣሁ። የሚገርመው ደግሞ ሊገሉኝ ባዘጋጁበት ቦታ ቡና ጠጥቼ ወጣሁ። እና ይሄ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አይነት ሰው ነው? ቆይ ስራ አስኪያጅ ያላችሁት ሰው መከላከያ ዋና ስራውን አልሰራም? ድብን አድርጎ ኤሊት ሰራዊት ፈጥሯል። እሱ አይደል የሚያዘረጠቅጣችሁ? ይሄ ሁሉ ሶማሊያ ስትታመስ አጠገባችን፣ ሱዳን ስትታመስ፣ ደቡብ ሱዳን ስትታመስ፣ ኤርትራ ባለችበት ስትቆም ይሄ እኮ ተአምር ሰራ። እሺ ግብርና ሚኒስቴር ላይ ነገርኳችሁ፣ የማዳበሪያ ፋብሪካ ስንዴ ምናምን ነገርኳችሁ። ጤና ላይ ነው በአንድ ዓመት አዲስ አበባ 30 ጤና ተቋማት ተመረቁ። እንደውም ጭራሽ በኤአይ የሚታገዝ ላፍቶ ላይ ይሰራል እና ጤና ሚኒስትርን የሚመራው እሱ ነው። ስለዚህ ሰራ። ትምህርት ስትል ነግሬሃለሁ። ፕሮፌሰር ብርሃኑ ነጋን አስቀመጠና ከዛ በኋላ ደግሞ እሱ የሚያስቀምጣቸውን ነገሮች ያጸደ ህጻናቱን የምንሰራው እና ስራ አስኪያጅ ነው። አሁን ቆረጣችሁ ትንሽዬ ምስል እናንተ የምታክል ሚጢጢ ምናምን ጫጩት ምስል ልካችሁ ይሄን ትልቁን ንስር እንድረሳ ፈለጋችሁት እንዴ? እናንተ የተበጣጠሰ ዘመቻችሁ ስራ አስኪያጅ ነው ወይ? አንዱ ዘመቻ እሱ ስለሆነ ነው። ገና ጠፋላችኋል ዘመቻችሁ። ስራ አስኪያጅ ብቻ አይደለም፣ ስራ አስኪያጅም ነው። ከንቲባ ነው የሁሉም ከተማ የድሬዳዋ መቀየር። ይሄ የምታያቸው 70 ከተሞች ስራ አስኪያጅ ሆነ። በመላው ኢትዮጵያ የግብርና ሚኒስትር ሆነ። እርግጥ ክቡር አቶ አዲሱ አረጋ ቂጤሳ ተአምረኛ የግብርና ሰው ናቸው። እዩት መታችሁ። የባቡር ድርጅት ስትሉ ክቡር ኢንጂነር ዶክተር ታከለ ኡማን አስቀምጠው የባቡር እንቅስቃሴ ላይ ሄደ። የት ጋር ነው ታዲያ ያጣው? ሚኒስትሮች ምክር ቤት ይመራል። እያንዳንዱ የሚኒስትር መስሪያ ቤት በፊት ካለው አፈጻጸም የትናየት የውጪ ንግድ የትናየት መድኃኒት ጭምር ኤክስፖርት ያደርግልሃል። እንደዚህ አስቸጋሪ ሰው አለ እንደ ዶክተር አብይ አስቸጋሪ አለ? መድኃኒት ጭምር ኤክስፖርት ያደርግ ጭራሽ ከባድ መሳሪያ ኤክስፖርት የማድረግ ድሮን ኤክስፖርት የማድረግ ደረጃ ላይ ድረስ እና እንደዚህ አስቸጋሪ ሰው አለ? ያላደነቀው ማን ነው? ክቡር አባዱላ ገመዳ ሁልጊዜ እንዳደነቁት ነው። ክቡር ተፈራ ወልዋ ሁልጊዜ እንዳደነቁት ነው። የሞቱትም አድንቀውት ነው የሞቱት እና በፀሐዬ ምናምን በቃ ሰውየው ዛሬ ቀባጥረህ አጣጥለው ነገ ከፍ እንድታደርገው የሚያስገድድ ሰውዬ ነው። ምን ላድርግ እኔ?